ልጅቷ እንደ ሞግዚት ሆና የመጀመሪያ ቀኗን በሀብታም አለቃ ቤት ጀመረች። በዚያኑ ቀን ከአለቃው ዊልቸር ላይ ባትሪውን ነቅላ አወጣች። ከዚያም አንስታ ወደ ሰማይ እንደምትወረውረው አስመስላ በቀጥታ ወደ ሶፋው ወሰደችው። አለቃው በጣም ተቆጣ፣ ነገር ግን አላባረራትም። ይልቁንም የቤት ሰራተኛዋን ለእሷ የቅንጦት ሰራተኛ ክፍል እንዲዘጋጅላት አዘዘ። እሷም በወር እስከ 30 ሺህ የሚደርስ ደሞዝ እንድታገኝ ረዳት። አለቃው ቀደም ሲል በንግድ ዓለም የታወቀ ሀብታም ነጋዴ ነበረ። ነገር ግን በከባድ አደጋ ከተጋለጠ በኋላ አካል ጉዳተኛ ሆኖ በዊልቸር ላይ ለመኖር ተገደደ። አለቃው በትንሽ ምክንያት እንኳን ሰራተኞቹን የሚያባረር ጨካኝ ሰው ነበረ። ስለዚህ የቤት ሰራተኞች ኤጀንሲዎች እንኳን እሱን ለማገልገል ሰውም ለመላክ ፈቃደኛ አልነበሩ። ይሁን እንጂ ይህቺ ልጅ የተለየች ነበር። ምክንያቱም እውነተኛ የቤት ሰራተኛ ሳትሆን ራሷን እንደ ተራ የገጠር ልጅ አስመስላ ወደዚያ ቤት የገባች ኮሌጅ ተማሪ ነበረች። ቤተሰቧ ድሃ ስለነበሩ የኮሌጅ ትምህርቷን ለመቀጠል ገንዘብ ያስፈልጋት ነበረ። እናቷም ለዚህ ሀብታም ቤተሰብ ለመስራት ሄዳ በስራ ላይ እግሯን ሰበረች። ስለዚህም ልጅቷ የእናቷን ቦታ በመውሰድ ለቤተሰቡ ለመስራት ተገደደች። ዋና ዓላማዋ የትምህርት ክፍያዋን ማግኘት ነበረ። ታናሹ ወንድሟ በመጨረሻ አለቃውን የሚንከባከበው ሰው በመገኘቱ እፎይታ ተሰማው። ነገር ግን አለቃው ለወንድሙ ልጅቷን በ3 ቀናት ውስጥ እንደሚያባርራት ነገረው። በማግስቱም አለቃው ሆን ብሎ በምግቡ ላይ ጉድለት መፈለግ ጀመረ። አሳው አጥንት እንዳለውና እንደማይበላለት ተናገረ። የአሳ ኳስ ሾርባውን ለመጠጣት በጣም ለስላሳ ነው በማለት ተቸ። ልጅቷ ግን ምንም ብትሞክር እሱን ማስደሰት አልቻለችም። አንድ ቀን ምግቦቹ ሙሉ በሙሉ ሳይነኩ በጠረጴዛው ላይ ቀሩ። ልጅቷ ምክንያቱን ማወቅ አልቻለችም። በዚያው ጊዜ ታናሹ ወንድም ወደ ቤት ተመለሰ። ሁኔታውንም ካየ በኋላ አለቃው ቀደም ሲል ስለነገረው ነገር አስታወሰ። ከዚያም አለቃው በምግብ ላይ ሆን ብሎ ጉድለት እየፈለገ መሆኑን ለልጅቷ ነገራት። በእርግጥም አለቃው ለመብላት ፈልጎ እያለ እንኳን አልራበውም በማለት ምግቡን ይችል ነበር። ልጅቷም ይህንን ስለተረዳች እሱ ራሱ እስኪጠይቅ ድረስ ምግብ ማብሰል አቆመች። አለቃው በጨለማ ውስጥ ሆኖ ረሃብ ሲሰማ ወደ ፍሪጅ ሄዳ እዚያም እንቁላልና ከሰዓት በኋላ የተዘጋጀ የተጠበሰ ሩዝ አገኘ። በጣም ስለተራበ ምግቡንም በሙሉ በላ። ከዚያ ቀን ጀምሮ ዳግመኛ የረሃብ አድማ አላደረገም። ይህንን ያየው ታናሽ ወንድሙ በመጨረሻ እህቱ በዚያ ቤት መቆየቷ አለቃውን እየጠቀመች እንደሆነ ተረዳ። ስለዚህ ወደ ስራው በእርጋታ ሊመለስ ቻለ። ነገር ግን እሱ ከሄደ በኋላ አንድ እንግዳ ሰው ወደ ቤቱ መጣ። ራሱን የወንድ ጓደኛዋ ነኝ በማለት አስተዋወቀ። ልጅቷ ግን የሆነ ችግር እንዳለ ተሰማትና ወዲያውኑ ታናሹን ወንድም ደውላ ጠራችው። የእንግዳውን ስም እንደሰማ ወንድሟ ያ ሰው አለቃውን እንዳያገኘው በጥብቅ እንድትከታተለው ነገራት። ሆኖም እንግዳው በዚያ ሰዓት ወደ ጥናቱ ገብቶ አለቃውን በቀዝቃዛ ፌዝ ማሾፍ ጀመረ። ልጅቷ ይህንን ማየት ስላልቻለች በቡጢ መታችውና በቁጣ ተናገረችው። እንግዳውም በጣም ተቆጣና ከእሷ ጋር መጣላት ጀመረ። እጁንም ዘርግቶ ሊጎዳ ሲል በዚያው ቅስፈት የልጅቷ ዊግ ተንሸራቶ ወደቀ። ልጅቷም በድንጋጤና በጎፈሬው ወደ አለቃው ተመለከተች። እውነተኛ ማንነቷ ሲገለጥ የተቃረበበት የአስጨናቂ ቅስፈት ነበረ።